ብትፈልጉም ባትፈልጉም ሲኒየር አመራሮች እዚህ ያላችሁ ውጭም ያሉ እናንተን የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ ትሄዳለህ። ማንኛውም ኢኖቬሽን ማንኛውም ፈጠራ የፍልሚያ ውጤት ነው። ማንኛውም ፈጠራ ከፍልሚያ ውጭ እውን ሊሆን አይችልም። የዚያ ፍልሚያ መነሾ የነበረ ማንነት የነበረ ህልውና እሱን ሊያከስምና በአዲስ ማንነት የሚገለጥ ነገር ሲፈጠር ሁለቱ መካከል ውጊያ አለ። ለምሳሌ በኖኪያና በአፕል መካከል ውጊያ አለ። ኖኪያ ዝም ብሎ እጁን ሰጥቶ ለአፕል አልለቀቀም፣ ተፋልሟል። አንድ አመት ሁለት አመት የዛሬ 10 ምናምን አመት እዚህ ያሉ ሰዎች ትላልቅ ስልጣን የነበራቸው ኖኪያ 6100 ለመያዝ የነበራቸውን ፍትጊያ ወደ ኋላ ማሰብ ነው። ዛሬ ከነሱ ላንዱ ያቺን ኖኪያ ገዝቼ ብሰጥ አትሳደብ ነው እንጂ የሚቀበለኝ ሰው የለም። ያ ኤግዚስተንስ የለም። ያ የሞተው ግን አዲስ ኢኖቬሽን ሲፈጠር ስክሪን ተች ማድረግ ሲጀመር በነበረ ፍልሚያ የተወለደ ነው። ፖለቲካም ኢኮኖሚም ሶሻል ኮንስትራክሽንም በእነዚህ ፍልሚያ ውስጥ ያልፋሉ። ይሄን ናቹራል ነገር መቀበል ሰዎች ይቸገራሉ። ብትፈልጉም ባትፈልጉም ሲኒየር አመራሮች እዚህ ያላችሁ ውጭም ያሉ እናንተን የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ ትሄዳለህ። ኢመርጅ የምታደርጉ ደግሞ አሁን ደግሞ ኤግዚስት የምታደርጉ ደግሞ ሰዎች ስልጣን ላይ ያላችሁ ሰዎች ብትፈልጉም ባትፈልጉም እድለኛ ከሆናችሁ ብቻ ነው የዚህን ኤግዚት የሚያደርግ ሰው ቻንስ የምታገኙት። ብዙዎች አላገኙም። ግማሹ ሞቷል፣ ግማሹ ጠፍቷል። እድለኛ ብቻ ነው ኖሮ የራሱን ስራም የልጆቹን ስራ ማየት የሚችለው። ኢመርጅ የምታደርጉም ደግሞ ይሄንን ፕሮሰስ ኢምብሬስ ከማድረግ ውጪ በዚህ መንገድ ከመሄድ ውጪ ሀገር ሰራለሁ ብሎ ማሰብ አይቻልም።